ደብረጽዮን ያነጋግረዋል። እባክህን ዲስካሌት አድርጉት ይሄንን ጉዳይ ይቅር የግጭት ብሎ እና የመለሰለት መልስ አትቸገር፣ እኛ 2 ሳምንት 3 ሳምንት አይፈጅብንም፣ ካሸነፍናቸው በኋላ ድርድር እናደርጋለን የሚል እብሪት አደገኛ ነገር ነው። ትግራይ ህዝብ የጥይት ድምጽ እንኳን አያስፈልገውም። በቃው በቂ ጥይት ድምጽ ሰምቷል፣ እባካችሁን የሚል ፐብሊክሊ እዚህ ምክር ቤት በተደጋጋሚ በሚስጥርም ለነሱ በሽምግልና ብዙ ጊዜ ሞክሬያለሁ። ብዙ ጊዜ ጥይት ኪሳራ ነው። ጥይት ካለ ዘረፋን፣ መደፈርን፣ መዘረፍን፣ ፕሮፓጋንዳውን እንደተጠበቀ ሆኖ መከላከል አትችልም። ዋናው መፍትሄ ወደ ውጊያ ለመግባት ነው። ወደ ውጊያ ሲገባ የሁሉም ትኩረት የራሱን ቦታ ማስፋት፣ ማጥቃት፣ መግፋት ስለሆነ ቤዚክ የሆኑ የህዝቦች መብቶች ይገፈፋሉ። ሰላም ጤና ይስጥልኝ። እንዴት አላችሁ? ኃይሌ ይባላለሁ ከሰመር ሪል ስቴት የሰመር ሪል ስቴት የሽያጭ ማናጀር ነኝ። ሰመር ሪል ስቴት ከዚህ በፊት እንግዲህ በሴቶች አደባባይ ጥንቅቅ ያሉ አፓርትመንቶችን ሰርቶ ማስረከቡ የሚታወቅ ነው። በተጨማሪ እንግሊዝ ኤምባሲ ላይ በአጭር ጊዜ ውስጥ ሽያጭ ማጠናቀቃችንን ተከትሎ አሁን ደግሞ በመሃል ቡልጋሪያ በአፍሪካ ህብረት አጠገብ አዲስ ሳይት ይዘንልዎ መጥተናል። ታዲያ እዚህ ሳይት ላይ ቀድሞ ለሚመጡ 20 ደንበኞች 10% ልዩ ቅናሽ ማለትም በካሬ ከ89 ሺህ ብር ጀምሮ በ10% ቅድመ ክፍያ እንዲሁም ከወለድ ነፃ የባንክ ብድር አመቻችተ በረጅም ጊዜ ያከፋፈል ከባለ 1 መኝታ እስከ ባለ 3 መኝታ ይዘንልዎት መጥተዋል። የዚህ እድል ተጠቃሚ ለመሆን ፈጥነው ከታች በምናስቀምጠው ስልክ ይደውሉልን። ሰመር ሪል ስቴት። ቀደም ለተከበረው ምክር ቤት እንዳነሳው አሁን ደግሜ መናገር የምፈልገው የትግራይ ህዝብ የተከበረ ህዝብ ነው። የትግራይ ህዝብ ጀግና ህዝብ ነው። የትግራይ ህዝብ በኢትዮጵያዊነቱ የሚኮራ ህዝብ ነው። ለኢትዮጵያ አንድነት የተዋደቀና ዋጋ የከፈለ ህዝብ ነው። በእጁ በዚህም ተራራ ቧጦ ሰርቶ ጥሮ ግሮ ይበላ የበላይም የበታችም ያልሆነ የተከበረና ለኢትዮጵያ ጋሻ የሆነ ህዝብ ነው። ይሄ ለድርድር አይቀርም። የትግራይን ህዝብ እኛ በቲቪ አይደለም የምናውቀው፣ ኖረንበት ነው የምናውቀው፣ ከእጁ በልተን ነው የምናውቀው። የሚያኮራ ህዝብ ነው። ፔሬድ ምን ውስጥ የሚገባ ጉዳይ አይደለም። ችግር እየሆነ ያለው የትግራይ ህዝብና ፓርቲዎች መቀላቀል። ይኸውላችሁ የትግራይ ህዝብ ጸረ ደርግ ትግል ሲጀምር አንድ ሐሳብ አንድ ፓርቲ ይዞ አልተነሳም። ኢዲዩ የሚባል ፓርቲ ነበረ። የራሱ አደረጃጀት፣ የራሱ እሳቤ፣ የራሱ ምናምን የነበረው የትግራይን ህዝብ በዚህ መንገድ ከደርግ አፈና እገላግላለሁ የሚል ኃይል ነበረ። ጠርናፊት የሚባል ድርጅት ነበረ። አስተሳሰብ ያለው ክላሽ ያለው የራሱ ፍላጎት ያለው። ቲፒኤልኤፍ የሚባል ድርጅት ነበር። ተጋድሎ ሓርነት ትግራይ ወይም ታሃት የሚባል ድርጅት ነበር። ከዚያም ውጪ ኢህአፓ ውስጥ ዋነኛ አመራሮች የትግራይ ተወላጆች ነበሩ። ግማሹ በኢህአፓ፣ ግማሹ በታሃት፣ ግማሹ በቲፒኤልኤፍ፣ ግማሹ በኢዲዩ ነበር። ለትግራይ ህዝብ ዴሞክራሲ፣ ሰላምና ልማት የሚታገለው ኃይል አንድ ፓርቲና አንድ ሐሳብ አልነበረም። መቼ? የዛሬ 40 ምናምን ዓመት። ዛሬስ አንድ አይደለም። ዛሬ አረና የሚባል ድርጅት አለ። ህጋዊ ድርጅት፣ አስተሳሰብ ያለው፣ አመለካከት ያለው፣ የራሱ የሆነ የትግራይ ህዝብ ህይወት መለወጥ የሚፈልግና ፕሮግራም ያለው ፓርቲ። ባይቶና የሚባል ፓርቲ አለ፣ የራሱ አደረጃጀት ያለው። ሳልሳይ ወያኔ የሚባል ፓርቲ አለ፣ የራሱ እሳቤ ያለው። ቲፒኤልኤፍ አለ፣ የራሱ እሳቤ ያለው። አሁን ደግሞ ኢሮብ አካባቢ አሲምባ የሚባል አዲስ ሙቭመንት ፓርቲዎች አሉ፣ እንደዚሁ እሳቤ ያላቸው። ብልጽግና ውስጥ ሆኖ የሚታገሉ ትግራይ ተወላጆች አሉ። ያን የሚያክል ትልቅ ህዝብ በአንድ ሐሳብና በአንድ መንገድ በአንድ ፓርቲ ማየት ጥሩ አይደለም። ብዙ ጊዜ ብልጽግናና ቲፒኤልኤፍ የቃላት ጨዋታ ስድድብ ሲጀምሩ አውቶማቲካሊ የትግራይ ህዝብ ተብሎ ይነገራል። ትክክል አይደለም። ትክክል አይደለም። ጎመን አልበላም ማለት አትክልት አልበላም ማለት አይደለም። በጣም በርካታ አትክልቶች ውስጥ ጎመን አንዱ እንጂ ሁሉን አትክልት የሚወክል ነገር አይደለም። ይሄን ለይቶ ማየት ጠቃሚ ይመስለኛል። ሁለተኛው የትግራይ ክልል መንግስት እንደ መንግስት አጥፊ፣ ሌባ፣ ክፉ፣ ማይሰራ አርጎ ማሰብ ስህተት ነው። በትግራይ ክልላዊ መንግስት ውስጥ ከላይ እስከ ታች የህዝባቸውን ህይወት መቀየር የሚፈልጉ ሌብነት የሚጠሉ ኢትዮጵያን የሚወዱ የሚጥሩ ሰዎች በሺህ የሚቆጠሩ አሉበት በመንግስት ውስጥ።
ቲፒኤልኤፍም ቢሆን በጣም ብዙ ሺህ አባላት ያሉት ብዙ ሰው በውስጡ የያዘ ፓርቲ ትልቅ ፓርቲ ስለሆነ ቲፒኤልኤፍ ከሊቀመንበሩ ጀምሮ እስከ ተራ አባል ሁሉ ጥፋተኛ የሚል እሳቤ እኛ የለንም በፍጹም። ለኢትዮጵያ ሕዝብ ዴሞክራሲ፣ ለኢትዮጵያ ሕዝብ ልማት እጃቸውን እግራቸውን የሰው አካል ጉዳተኞች አሁን አሉ መቀሌ ውስጥ ክብር የሚገባቸው በቲፒኤልኤፍ ጥላ ስር የታገሉ ያታገሉ በጣም ብዙ ምስኪኖች አሉ። የኢትዮጵያን የትግራይን ሕዝብ ለውጥ ልማት የሚፈልጉ ራሱ የክልሉ ዋነኛ አመራር የኢትዮጵያን ሰላም የኢትዮጵያን ልማት የሚፈልግ ነው። ክልሉን እየመራ ያለው ዋነኛው ኃይል ከጫፍ ያሉ ጥቂት አመራሮች እዚህ ካለው ከተለየ አመራር የማይለዩ ቀን ከሌት የሚለፉ ለትግራይ ልማትና ሰላም የሚጥሩ ናቸው። ይሄ ማለት ወንጀለኞች የሉም ትግራይ ክልል ውስጥ ማለት አይደለም። ጥፋተኞች የሉም ማለት አይደለም። የሚሳደቡ ሰዎች የሉም ማለት አይደለም። ደምረን ግን ትግራይ ለማለት አያሰኝምና እባካችሁን አንቀላቅለው። አንድ ሰው ሲወቀስ ሁለት ሰው ሲወቀስ የትግራይ ሕዝብ ተወቀሰ ወደሚል አንውሰደው። የትግራይ ሕዝብ በሚሊዮን የሚቆጠር ትልቅ ሕዝብ ነው። በሁለት ሶስት ሰዎች የሚወከል አይደለም። በአንድ ፓርቲ የሚወከልም አይደለም። በዛ ስፋት ማየት ጥሩ ነው። ያ እንዳለ ሆኖ በቲፒኤልኤፍ እና በብልጽግና ወይም በሌሎች ፓርቲዎች መካከል አላስፈላጊ የሆኑ ጉንጭ አልፋ የሆኑ ውሃ የማይቋጥሩ ረብ የሌላቸው ክርክሮችና ንግግሮች አሉ። እነዚህ አይጠቅሙንም። እነዚህ መተው ጥሩ ነው። መቀነስ ጥሩ ነው። ዲሞክራሲው ገና ስለሆነ በጅምር ስላለ አልፎ አልፎ ያው እንደዚህ አይነት ጨዋታዎች አሉ። ለምሳሌ ሚዲያ በሚመለከት ያው ኢትዮጵያ ውስጥ እዚህ ካለው ሰውዬ በላይ በሚዲያ ሁለት ፀጉር ያበቀለውም አንድ ያበቀለውም ገና መላጣውም የሚሰድበው ሰው ያለ አይመስለኝም። ግን ዲሞክራሲ ነው፣ ሰው መናገር ይችላል ስላል ትተናል። አብይን ለመሳደብ የተቋቋሙ ሚዲያዎች እኮ አሉ። አብይን ለመሳደብ ፈንድ የሚያደርጉ ባለሀብቶች እኮ አሉ። ግን ስድብ ህዳሴን ከመገደብ ስለማያቆም፣ ኢንዱስትሪያል ፓርክ ከመጨረስ ስለማያቆም፣ የኢትዮጵያን ብልጽግና ከማረጋገጥ ስለማያቆም ብዙ ጊዜ አናጠፋም። ከዚህም ወደዛ ከትግራይ ጋር የሚያያዝ አላስፈላጊ የቃላት ጨዋታዎች ካሉ መቆም አለባቸው። ይሄ ምክር ቤት ስልጣኑ ነው ሚዲያዎችን ጠርቶ ተቆጣጥሮ ማስተካከል። እኔ አይደለም ሚዲያ የምመራው እናንተ ናችሁ። ማረም አለባቸው። እንደዚህ አይነት ግለሰብን ቡድንም ካለ አያስፈልገንም። የሚያስፈልገን ልማት ነው። የሚያስፈልገን ሰላም ነው። የሚያስፈልገን እድገት ነው። ትግራይ ነህ፣ አማራ ነህ፣ ኦሮሞ ነህ እየተባሉ መባላት ኖርንበት። ከደህንነት ከእከክ ውጭ ትርፍ አላመጣም። ትርፉ ወደ ልማት ማዘውተር ማዘንበል። ይሄ እንደተጠበቀ ሆኖ የትግራይ ሕዝብ ከለውጥ በኋላ ተጎድቷል የሚለው የተከበሩ ምክር ቤት አባል ያነሱት በጣም ያሳዝነኛል። ምክንያቱም ይሄ ምክር ቤት ስለሆነ በጀት አጽዳቂ። እኔ ወደ ስልጣን ስመጣ የትግራይ ክልላዊ መንግስት በጀት 7 ቢሊዮን ብር ገደማ ነበር። ትግራይ ክልል ሆኖ ከተጀመረበት እስከ ለውጡ ድረስ የትግራይ ክልል ያደገው 7 ቢሊዮን ድረስ ነው። አሁን ካቢኔ ያጸደቀው ሰሞኑን የሚቀርብላችሁ በጀት ሲመጣ ትግራይ 10.4 ቢሊዮን ገብቷል። 42% ነው በጀት ያደገው። ትግራይ ከለውጡ በኋላ 42% እናንተ የምታውቁትና ያጸደቃችሁት በጀት አድጓል። ለውጡ ለትግራይ ሕዝብ የመጣ ነው። ያ በጀት ምን ያክል ስራ ላይ ውሏል የሚለውን የክልል ምክር ቤት ነው የሚገመግመው። ያልገመግም አላቅም። ቁጥጥር የሚያደርገው የክልል ምክር ቤት ግን 42% አድጓል። ይሄ እድገት ፕሮጀክት አይመለከትም፣ መንገድ አይመለከትም፣ ውሃ አይመለከት፣ ዩኒቨርሲቲ አይመለከትም። ለክልል የሚሰጠው ብቻ ነው እያነሳው ያለሁት። ከፍተኛ እድገት አለው። የተከበሩ ምክር ቤት አባል የዘንድሮንም ያምናውንም በእጆ ስላለ አነጻጽረው እድገቱን ማየት ይችላሉ። የትግራይ ሕዝብ የመጉዳት 0.1% ኢንቴንሽን በልባችን የለም። ሕዝባችን ያበላን ያኖረን የምንወደው ሕዝብ እንደሆነ ብቻ የምናስበው። አሁን በጣም ብዙ ዘመቻዎች አሉ። በትግራይ ብቻ አይደለም። ልክ እንደ ህዳሴን ተአምራዊ በሆነ መንገድ ታድገን ስናበቃ ሸጣችሁት እንደተባል ነው። የምንወደውን ሕዝብም አትወዱትም የሚል ክስ ሊኖር ይችላል። ግን ይሄ አቧራ ነው፣ አሻራ መሆን አይችልም። ከተወሰነ ጊዜ በኋላ ሕዝቡ በግልጽ እያየው
በፋክት በመረጃ በማስረጃ እያየው ይሄዳል። እንዴት ሰው ትግራይን የሚያክል ህዝብ ሊጠላና ሊበድል ይችላል? ይሄ ባይታሰብ ደስ ይለኛል በእኔ በኩል። እርሶም ይሄን ይገነዘባሉ ብዬ በደንብ አምናለሁ። ለምሳሌ ኮሮና በሚመለከት በኮሮና ብቻ ባለፉት 2 ወራት 46 ሚሊዮን ብር በካሽና በቁሳቁስ ትግራይ ተረድቷል። በኮሮና ትግራይ አልተረዳም ብሎ በሚዲያ የሚናገር ሰው አለ። ይሄ ጤና ጥበቃን ጠርታችሁ ነገ ጠዋት የምታረጋግጡት ማስረጃ ማለት ነው። የትግራይ ጤና ቢሮ የምትጠይቁም ይነግራችሁ። በቁሳቁስም በካሽም 46 ሚሊዮን ብር ከበጀት ውጭ ድጋፍ ተደርጓል ለትግራይ ክልል። ይሄ ብቻ ግን አይደለም። ከማዳበሪያ ጋር ተያይዞ ደቡብና ትግራይ ችግር አላቸው። የነበረባቸውን ዕዳ አልከፈሉም። ሌሎች ክልሎች ከፍለዋል። ዘንድሮ ትግራይ ስላልከፈለ ማዳበሪያ አይመጣም ሲባል የፌዴራል መንግስት 445 ሚሊዮን ብር ተበድሮ ትግራይ ወደፊት ይከፍለዋል ማዳበሪያ መቅረት የለበትም ብሎ ያካካሰው ፌዴራል መንግስት ነው። ያለ ኦሮሚያ አልተደረገም፣ ለአማራ አልተደረገም። ለትግራይና ለደቡብ የነበራቸውን ዕዳ ተበድረን ማዳበሪያ እንዳይቀርና አርሶ አደሮች ሳያርሱ እንዳይቀሩ እንዳይራቡ የተደረገው። የመበደል ሐሳብ ቢኖር እንደዚህ ጉዳይ አስገዳጅ አይደለም። 445 ሚሊዮን ብር ተበድሮ ማካካስ የሚባል ጉዳይ አስገዳጅ አይደለም። ግን ህዝባችን ነው። ከዚህም በላይ ማድረግ ከቻል ማድረግ አለብን። በዚያ መንገድ ነው የምናየው። የመቀሌ ውሃ ታስታውሳላችሁ፣ ከቻይና ጋር የተፈራረመው ከ9 ቢሊዮን ብር በላይ ነው ዋጋው። ለመቀሌ የመጠጥ ውሃ እያወጣን ያለነው ገንዘብ 5፣ 6፣ 10 ከተማ ውሃ ሊጠጣ ይችላል። ትልቅ ብር ነው። ከቻይና መንግስት ጋር ከተፈራረምን በኋላ የኢትዮጵያ መንግስት ዘንድሮ መክፈል የሚገባውን ገንዘብ ካልከፈለ አልጀምርም ስላሉ 1.3 ቢሊዮን ብር ነው የከፈልነው ዘንድሮ። ከቅድሙ በጀት ጋር አይገናኝም። የመቀሌን ውሃ ያስጀመርን እኛ ነን። ብድር ብቻ ሳይሆን። ሰላም ጤና ይስጥልኝ። እንዴት አላችሁ? ኃይሌ ይባላለሁ ከሰመር ሪል ስቴት የሰመር ሪል ስቴት የሽያጭ ማናጀር ነኝ። ሰመር ሪል ስቴት ከዚህ በፊት እንግዲህ በሴቶች አደባባይ ጥንቅቅ ያሉ አፓርትመንቶችን ሰርቶ ማስረከቡ የሚታወቅ ነው። በተጨማሪም እንግሊዝ ኤምባሲ ላይ በአጭር ጊዜ ውስጥ ሽያጭ ማጠናቀቃችንን ተከትሎ አሁን ደግሞ በመሃል ቡልጋሪያ በአፍሪካ ህብረት አጠገብ አዲስ ሳይት ይዘንልዎ መጥተናል። ታዲያ እዚህ ሳይት ላይ ቀድሞ ለሚመጡ 20 ደንበኞች 10% ልዩ ቅናሽ ማለትም በካሬ ከ89 ሺህ ብር ጀምሮ በ10% ቅድመ ክፍያ እንዲሁም ከወለድ ነፃ የባንክ ብድር አመቻችተን በረጅም ጊዜ ያከፋፈል ከባለ 1 መኝታ እስከ ባለ 3 መኝታ ይዘንልዎት መጥተዋል። የዚህ እድል ተጠቃሚ ለመሆን ፈጥነው ከታች በምናስቀምጠው ስልክ ይደውሉልን። ሰመር ሪል ስቴት 1.3 ቢሊዮን ብር ከፍለን ለምን? መጠጥ ውሃ የመቀሌ ህዝብ ይገባዋል። ስለሚያስፈልገው ስለሚገባው ተርፎን አይደለም መደረግ ስላለበት። ግን ይሄ የሚያስመዘግን የሚያሸልም ሐሳብ መቀሌ ውስጥ ለስንት ሰው በትክክል ተነግሯል ቢሆን አላቅም። እንዳልኩት አቧራ ነው። በጊዜ ብዛት መታወቁ ግን አይቀርም። ሌላው የተነሳው የወልዲያ መቀሌ የባቡር ጉዳይ ትንሽ ችግር አለበት። በዚህ ጉዳይ ከኔ በፊት የነበሩት ጠቅላይ ሚኒስትርም ተፈትነውበታል። አንደኛው ችግር ምንድነው? ከአዲስ አበባ ጅቡቲ ያለው የባቡር መንገድ በኪሎ ሜትር 4.8 ሚሊዮን ዶላር ነው። 1 ኪሎ ሜትር ከኢትዮጵያ ጅቡቲ የተሰራው 4.8 ሚሊዮን ዶላር ነው። ከአዋሽ ወልዲያ ደግሞ የተሰራው በ1 ኪሎ ሜትር 4.2 ሚሊዮን ዶላር ነው። ከወልዲያ መቀሌ የሚሰራው ግን 7.3 ሚሊዮን ዶላር ነው። በጣም ኤክስፔንሲቭ ነው። መንገዱ ስለማይመች ብዙ ዋሻ ብዙ ድልድይ ስላለ ኤክስፔንሲቭ ነው። ኦሪጂናሊ ፕሮጀክቱ ሲቀረጽ 40% የኢትዮጵያ መንግስት ኮስት ሊሸፍን 60% የቻይና ኤግዚም ባንክ ሊያበድር ነበር። የቻይና ኤግዚም ባንክ አላበድርም አያዋጣም ማለት። እኔም ብቻ አይደለም ጠቅላይ ሚኒስትር ኃይለ ማርያም ብዙ ባንኮች ጠይቀዋል፣ ለምነዋል፣ አንሰጥም ተባሉ። እኔም ከመጣው ያልጠየቁት የለም። ቻይናም ወርልድ ባንክ አያዋጣም፣ አዋጭ ፕሮጀክት ስላልሆነ አናበድርም አሉ። ይሄ ፕሮጀክት ከአዲስ አበባ አምቦ
ከአምቦ ጅማ፣ ከጅማ ቤደሌ የባቡር መንገድ ድንጋይ ከተቀመጠው ጋር በአንድ ሰሞን የተቀመጠ ፕሮጀክት ነው፣ የተለየ አይደለም። ከዚህ አምቦ እንኳን ኪሎ ሜትር ቀርቶ ኮንትራቱም ጫት አልወጣም። ግን የአምቦ ሕዝብ አድሎ ተፈጸመብኝ የሚል አይመስለኝም። ከወልዲያ መቀሌ ያለው ዘንድሮ ይህንም የባቡር ኮርፖሬሽን ሪፖርት ሲያቀርብ ወይ ትራንስፖርት ሚኒስቴር ሪፖርት ሲያቀርብ ማረጋገጥ ትችላላችሁ። ዘንድሮ ለሲሲ ኩባንያ 1.2 ቢሊዮን ብር ከፍተናል፣ ስራው እንዳይቋረጥ። ብድር የለም ግን ካለችው እየሰጠን ማለት ነው። 55% ገደማ ከ54 ትንሽ ከፍ ብሏል። አሁን የስራ ሁኔታ በፍጹም ወደ መቀሌ ባቡር እንዳይገባ የሚሰራ መንግስት አይደለም። እኛ የምንፈልገው ከመቀሌ አልፎ አስመራ፣ ከጎንደር አልፎ ካርቱም፣ ከጅጅጋ አልፎ ሞቃዲሾ፣ ከጋምቤላ አልፎ ጁባ የሚገባ ባቡር የሚገባ ሃይዌይ ነው። ብልጽግና እንደዛ የምናስበው ትናንሽ ነገር አይመቸንም፣ ከፍ ያለ ነገር ነው የምናስበው። ግን ደግሞ በትልቁ እናስባለን፣ ከትንሽ እንጀምራለን። በትልቅ አስቦ ትልቅ መጀመር አይቻልም፣ ገንዘብ የለም፣ አቅም የለም። መቀሌ ላይ ውሃ እንዳይቋረጥ ባቡር እንዳይቋረጥ ሁለቱን ከምናደርግ ውሃውን ትተን ሁሉን ነገር ባቡር ላይ ብናሳርፍ ምናልባት የተሻለ ያሰራው ይችላል። ግን የመቀሌ ሕዝብ ከውሃው ባቡር ይቅደምልኝ ይላል ወይ ሳይጠጣ? ያን ስለቸገረን ባላንስ አድርገን ሁለቱን ለማስጀመር ሙከራ አድርገናል። ወደፊትም አቅም በፈቀደ መጠን የትግራይ ሕዝብን መሰረታዊ ልማት ለማፋጠን የፌዴራል መንግስት አበክሮ ይሰራል። በጀትም እንጨምራለን፣ ልማትም እንጨምራለን። ለምሳሌ በጂቲፒ 2 ትግራይ ውስጥ 23 የመንገድ ፕሮጀክት ነው የተያዘው። ከዚህ ውስጥ 16ቱ አልቆ ስራ ጀምሯል። 3ቱ እየተገነባ ነው። 3ቱ በግዢ ሂደት ነው ያለው። ጥቂት ለመግለጽ ራማ፣ ጭላ፣ አደዳሮ፣ ሰማማ መንገድ 2011 ታስታውሳላችሁ። ፕሮጀክት አልቀረጽንም። 11 12 የተያዘና ስራ የጀመረ ነው። ውቅሮ፣ አጽቢ፣ ኮኖባ ድረስ ያለው መንገድ እንደዚሁ የተጀመረ ስራ ላይ ያለ ነው። አዲሻሁ፣ ዲላ፣ ሳምረ፣ ኮረም፣ ሰቆጣ፣ አቢአዲ እነዚህ ሁሉ 11 12 ላይ የተጀመሩ ስራ ላይ ያሉ ናቸው። ዛላምበሳ፣ ሊቴና፣ ዕዳጋ ሐሙስ ሎት 1፣ አዲስ ዓለም ማይተመን እንደዚሁ ሎት 1፣ እንዳስላሴ፣ ራማ፣ ገርሁሰናይ፣ አላማጣ፣ ጨላና፣ ጸጸረ እስከ ዳላ የሚሄደው መንገድም እየተገነባ ያለ ነው። በአሁኑ በሚቀርበው በጀት ላይ ዛላምበሳ ሊቴና ሎቱ 2 ቀርቧል። በሚቀጥለው ዓመት በጀት ላይ ማርዋ፣ ዳጋ ሐሙስ ቀርቧል። አላማጣ፣ ጨላና ቀርቧል። ገርሁሰናይ፣ አፈሮም ቀርቧል። አሁንም መንገድም እንሰራለን፣ አቅም እስከፈቀደ ድረስ ባቡርም እንሰራለን፣ ውሃም እናወጣለን። የትግራይ ሕዝብ ይገባዋል፣ የማይገባው ጉዳይ አይደለም። ግን እየተደረገ ያለውን በሙሉ በውሃ ደፍተን ምንም እየተሰራ አይደለም አሉ ደረሰበት ካል የእኛን ልፋትና ጥረትም በፖለቲካ ምክንያት ገደል የሚከት ስለሆነ የተከበሩ የምክር ቤት አባላት እነዚህን ጉዳዮች በእርሶ ቁጥጥር ስር ያሉ በቀላሉ የሚያረጋግጡት ስለሆነ በዛ አንጻር ማየት ጥሩ ይመስለኛል። በተደጋጋሚ ሚዲያ በሚመለከት ያው እርሶም እንደሚያውቁት ከኔ በላይ እንደሚከታተሉ ትግራይ አካባቢ ያሉ ሚዲያዎች ጊዜ ወስደው አስበውበት ተዘጋጅተው ሲሳደቡ ይውላሉ። እኔ ያው እንደሚያውቁት መልስ አልሰጥም። ምክንያቱም ያ ስድብ የወልዲያ ባቡር መንገድ ላይ 1 ኪሎ ሜትር እንደማይጨምር ስለማቅ ከዚህም ወገን ስራዬ ብሎ ሲሳደብ የሚውል ሰው አለ። እሱም አይጠቅመንም። ስድብ አይጠቅመንም። ረብ የለሽ ነው ስድብ። የሚጠቅመን ስራ ነው። የሚጠቅመን በእጃችን አፈር መንካት ነው። የሚጠቅመን አርሶ አደርን ማገዝ ነው። የሚጠቅመን ልማት ማምጣት ነው። ወደዛ እናዘንብል፣ ሚዲያው ይገራ ያሉት ትክክል ነው። ያው ዴሞክራሲ ሲጀምር ሚዲያዎች እንደዚሁ ናቸው። ቀስ እያሉ ይለወጣሉ ብዬ ተስፋ አደርጋለሁ። በፌዴራል መንግስት በኩል ግን የትግራይን ሕዝብ በትልቅ ክብር ለይቶ የሚገነዘበው ከቲፒኤልኤፍ ወይም ከአረና ከአሲምባ ወይም ከሳልሳይ ወያኔ ጋር ባለው ግጭት ትግራይ ሕዝብን የሚለካ አለመሆኑን ግንዛቤ ቢወሰድ ጥሩ ይመስለኛል።